ሰላም የተወደዳችሁ ተማሪዎች እንደመቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ ቀረብኩት ጀነራል ሳይንስ ግሬድ 8 ዩኒት 1 ፓርት 3 ይሆናል። አብራችሁን እስከ ቪዲዮ ፍጻሜ አብራችሁን ትቆዩ የጋበዝኩኝ በቀጥታ ወደ ትምህርቱ አለፍኩኝ። እንግዲህ የዛሬው ሐሳባችን ሁለት መሰረታዊ ነጥቦች ላይ ያተኩራል። የመጀመሪያው ፕሪፊክስ የሚለውን ሐሳብ እናይና ዜን ኮንቨርሽን ኦፍ ቤዝ ዩኒት የሚለውን እናስከትላለን ማለት ነው። እነዚህ ሁለት ነጥቦች ላይ እንቆያለን። ቪዲዮውን ላይክ በማድረግ ብትጀምሩ ደስ ይለኛል። አለፍኩኝ። ኦኬ ፕሪፊክስ ምንድነው? ዲፊኒሽኑን ከዲፊኒሽኑን ጀምር። what is a prefix? ፕሪፊክስ ስንል እንግዲህ ቃሉን በመናይበት ሰዓት ላይ ፕሪ የሚል ቃል አለው አይደለ? ስለዚህ ፕሪ ማለት ቅድሚያ ማለት ነው። ቅድመ ማለት ነው አይደለ? ስለዚህ ቅድሚያ ወይም ቅድመ እንደማለት ነው። መጀመሪያ ላይ የሚጻፍ ማለት ነው። መጀመሪያ ላይ የሚጻፍ እንደ ቅጽል ተቀጽላ ነገር የሚጨመር ማለት ነው። ስለዚህ prefix it is a shorthand form of writing very large and very small numbers is known as prefix ይለናል። ፕሪፊክስ ማለት እንግዲህ ትልልቅ ቁጥሮች ወይም በጣም ትንንሽ ነጥብ 00 ነጥብ ምናምን እያለ እንደዚህ በሚሰጠን ሳለ እነዛን ቁጥሮች በዛ ፎርም ማስቀመጡ ረጅም አድካሚም ወይም ለይታም ጥሩ ማራኪ ላይሆኑ ስለሚችሉ እነዛን ቁጥሮች በፕሪፊክስ ፎርም ብናስቀምጣቸው ሲምፕል ያደርግልናል ማለት። ስለዚህ ፕሪፊክስ ማለት በጣም ትልልቅ የሆኑ ወይም በጣም ትንንሽ የሆኑ ቁጥሮችን አሳጥረን ለመጻፍ የምንጠቀምበት ነው። so a prefix is letter prefix እንግዲህ ፊደላት ሊሆን ይችላል or a syllable which is written directly before unit name with no space አለ። ምንድነው የሚለውን ያው በምሳሌው ስለምናይ እዚህ ጋር ፕሪፊክስ ስንል ያው ፊደላት ሊሆን ይችላል አይደል? ከዚህ በፊት የምታውቋቸው ነገሮች አሉ። ኪሎ ሲባል፣ ሴንቲ ሲባል፣ ሚሊ ሲባል፣ ዴሲ ሲባል እነዚህ በሌተር ነው የሚጻፉት አይደል? ኪሎ ብለን ስንጽፍ ኬ አይ ኤል ኦ አድርገን ስንጽፍ ማለት ነው ኪሎ። አሁን ይሄ ምንድነው? ሌተር ነው። ይሄ ሌተር ከዩኒት ኔሙ ጋር ለምሳሌ ኪሎ ሜትር ቢሆን ዩኒት ኔሙ ሜትር ነው አይደለ? ስለዚህ አንድ ላይ ስፔስ ሳይኖረው ነው የሚጻፈውና ስለዚህ ኪሎ ብለን ሜትር አድርገን አንድ ላይ እንጽፋለን ማለት ነው። ይሄ ምንድነው? ይሄ ፕሪፊክስ ይባላል ማለት ነው። ፕሪፊክስ ምንለው ይሄንን ነው። ይሄ ዲፊኒሽኑ ካየን በስምንተኛ ክፍል ላይ ያሉት የትኞቹ ናቸው የሚለውን ደግሞ እዚህ ጋር ነው። በስምንተኛ ክፍል ላይ እስከ ከሜጋ ጀምሮ እስከ ናኖ ድረስ አሉ አይደለ? ከሜጋ እስከ ናኖ ድረስ አለ መጻፋችሁ ላይ ማለት ነው። ስለዚህ በመጻፋችሁ ላይ ባለው መሰረት ነው የምንሄደው። ያ ማለት ከሜጋ በላይ የለም ማለት አይደለም። እስከ 1 ሚሊዮን እንይዛለን። እነዚህ ነገሮች ላይ ነው እናንተ ትኩረት ማድረግ አለባችሁ። 9ኛ ክፍል ሲገቡ ደግሞ ይቀጥላል። ለምሳሌ ከሜጋ በኋላ ጊጋባይት፣ ቴራባይት፣ ፒኮ ምናምን እያለ ወደ ላይ ከፍ እያለ ይሄዳል ማለት ነው። ስለዚህ ፈተና ላይ ከዚህ ውጪ ያሉ አይጠየቁም። አብዛኞቹ ሞዴልም ኢኒሼቲቭ ጥያቄዎች አይቻሉ ከነዛ በላይ የሆኑ ነገሮች አይጠየቁም። ስለዚህ እናንተ ትኩረት አድርጋችሁ መያዝ ያለባችሁ እነዚህ ነገሮች ላይ ነው። ሶ የመጀመሪያው ፕሪፊክስ ምንድነው? ሜጋ በካፒታል ኤም ሪፕሬዘንት የሚደረገው ማለት ነው። ስለዚህ ፕሪፊክስ የመጀመሪያው ሜጋ ምን ነው ሪፕሬዘንት የሚያደርግልኝ? ሲምቦሉ ካፒታል ኤም ነው። ስሞል ኤም ከተጻፈ ሌላ ትርጉም ነው የሚሰጠን። ሜትር ሊሆን ይችላል፣ yes ሚሊ ሊሆን ይችላል፣ የተለያየ ነው። ስለዚህ ሜጋ ከተባለ always can be written in capital letter M ማለት ነው። ስለዚህ ሜግ ሲምቦሉ ይሄ ነው። አሁን ሜጋ ስንትን ነው የሚወክልልኝ? ምን ያህል ቫልዩ ነው ያለው በቁጥር ስናስቀምጠው ስንትን ነው የሚይዘው ስንል 1 ሚሊዮን ማለት ነው። ሜጋ ስንል መልቲፕላየሩ 1 ሚሊዮን አድርገን እናስቀምጣለን። ያንን በቤዝ 10 ወይ ፓወር ኦፍ 10 ፎርም ስናስቀምጥ 10 the power of 6 ማለት ነው። 1 ሚሊዮን ማለት 6 ዜሮ ያለው ማለት ነው። ስለዚህ ለምሳሌ ይሄንን ሜጋን በብዙ ጊዜ የቱ ላይ የምናየው? ለምሳሌ የስልካችን ስቶሬጅ ሊሆን ይችላል፣ ፍላሽ ሊሆን ይችላል። ማንኛውም ነገር ስንጠቀም ወይም ከአንድ ሰው ወደ ሌላ ሰው ፋይል በምንልክበት ሰዓት ላይ በተለያየ መልኩ ይጽፍልናል አይደል? ይሄን ያህል አሁን አጫጭር ኖቶች ከሆኑ እንደዚህ የፔፐር ወርክ የወረቀት ነገሮች ጽሁፎች ምናምን ሲሆኑ ብዙ ቦታ ይዘው እነሱ አሁን ይሄን ያህል ኪሎ ባይት ይለናል ወይም የሆነ ምን ሜጋ ባይት ይለናል። እንደዛ ያያል አይደለ? ወይም ጂቢ ትልልቅ ፊልሞች ምናምን ስንጽፍ ሙዚቃ ምናምን እንደዚህ ምን ሊሆን ይችላል? በጂቢ ፎርም ሊሆን ይችላል ማለት ያ ማለት ጊጋባይት ማለት ነው። ስለዚህ ሜጋባይት yes ሜጋባይት ጂቢ ሊሆን ይችላል እንደዚህ ይቀመጣሉ። ስለዚህ እነዚህ ምንድን ሪፕሬዘንት የሚሉት እነዚህ ምንድን ሪፕሬዘንት የሚለውን ስናይ ቀድም ምን ብለናል? ፕሪፊክስ ብለናል። ቀድሚያ የሚጻፉ ናቸው። ከቤዝ ዩኒቱ ቀድሚያ የሚጻፉት ምንድናቸው? እነዚህ ፕሪፊክስ ይባላሉ። ይሄ
ኬ ኪሎ ነው የሚያመለክተው። ስለዚህ ለምሳሌ 2 ኪሎ ባይት ነው 2 ኪሎ ባይት ነው ቢባል ምን እያለ ነው? 2000 ባይት ማለት ነው። ኪሎ የምትለው 1000 ትይዛለች። ስለዚህ 2000 ብዬ ከምጽፍ 2 ኬቢ ብዬ ጽፋለሁ ማለት ነው። እንዲሁም ሜጋባይትም 1 ሜጋባይት በምልበት ሰዓት ላይ ሜጋ ማለት ምንድነው? 1 ሚሊዮን ነው። ስለዚህ 1 ሚሊዮን ባይት ማለት ነው 1 ሜጋባይት ስንል። ልክ እንደዚህ ጂቢ ስንልም yes 1 ጂቢ ስንል በባይት ስንቀይረው 1 ቢሊዮን ነው የሚሆነው ጂቢ ማለት ነው። ስለዚህ ከሜጋ የሚበልጥ ነው። እንደዛ ከፍ ከፍ እያለ ይሄዳል። ስለዚህ ፕሪፊክስ ስንል አያችሁ ከቤዝ ዩኒቱ ፊት ለፊት የሚጻፍ በጣም ትልልቅ ወይም አነስ ያሉ ቁጥሮችን ተክተው የሚገቡ ናቸው ማለት ነው። ፕሪፊክስ ማለት ይሄ ነው። ሲጻፍም በዚህ መልኩ ለምሳሌ እዚህ ጋር ምን ነው 1 ሜጋባይት አለ። እቺ ሜጋ የምትለው ምን ነው? ፕሪፊክስ ናት። ያ ስንት ቫልዩ ትይዛለች? 1 ሚሊዮን። ስለዚህ 1 ሜጋባይት ሚንስ 1 ሚሊዮን ባይትስ ይሆናል ማለት ነው። 1 ሚሊዮን ባይትስ ብለን ይሄን ሁሉ ቁጥር ግን አያችሁ እነዚህ 6 ዜሮዎችን እንደዚህ ከምንደረድር ሲምፕሊ በሾርት ሃንድ ፎርም በሜጋ ሪፕሬዘንት ማድረግ ይችላል። M1 MB አድርገን ብናስቀምጥ እንረዳዋለን ማለት ነው። ስለዚህ ሁለተኛው የሚመጣው አሁን ፈተና ላይ እንዴት ትጠይቃላችሁ የሚለውን ያው የሞዴል ጥያቄዎችን እዚህ ላይ ያሳያችኋለሁ እንዴት አድርገው እንደሚጠይቁ። እናንተ እነዚህ ሜሞራይዝ ለማድረግ ነው የሚጠበቅባችሁ። ሁለተኛው ኪሎ ነው። ኬ ሁሉ ጊዜ 1000 ሚሊዮን ነው የሚይዘው ማለት ነው። yes 1 ኬጂ ሲባል 1000 ግራም ነው አይደል? 1 ኬኤም ሲባል 1 ኪሎ ሜትር እያለን ነው። ስለዚህ 1000 ሜትር 1000 ግራም የሚለውን ይዛል። ያንን 1000 በቁጥር ከምጽፈው በዚህ በሌተር በፕሪፊክስ እንደዚች ስጽፋት ምን ትሆናለች? አሁን እቺ ኬ ኤም ብቻ ነው አርጌ የምጽፈው እንጂ ኪሎ ሜትር የሚለውን እናንተ እንደዚህ ለማስረዳት ነው። ኪሎ ማለት ሲምቦሉ ኬ ነው። ፋክተሩ 10 ዘ ፓወር ኦፍ 3 መልቲፕላየሩ 1000 ኤግዛምፕል ለምሳሌ 1 ኪሎ ሜትር ሲል 1000 ሜትር እያለን ነው። ኦኬ እሺ እዚህ ጋር እነዚህ በእናንተ ሌቭል ላይ ሄክቶ አለ። ሄክቶ ማለት ምን እያለን ነው? 100 እያለን ነው። በ100 ነው የምናባዛው። ስለዚህ ኪሎ 1000 ከሆነ ሄክቶ 100 ማለት ዘ ፓወር ኦፍ 2 ነው። ያ ማለት 1000 ነው። 1 ሄክቶሜትር ከተባለ 100 1000 ያልኳችሁ 100 ሜትር ማለት ነው። ሄክቶ ሲባል h ስሞል h ስሞል h ሪፕሬዘንትስ ሄክቶ ዜን ሄክቶ ፋክተሩ 10 ዘ ፓወር ኦፍ 2 ነው ኦር 100 ማለት ነው። 1 ሄክቶሜትር ሲባል 1000 ሜትር እያልን ማን ነው 100 ሜትር እያልን። ሁለተኛው ከዚህ በታች ያሉት ደግሞ ምንድናቸው? በፍራክሽን የሚቀመጡ ናቸው። በዴሲማል ወይ ፍራክሽን አድርገን የምናስቀምጣቸው ናቸው። ስለዚህ ዴሲ ሲባል ዴሲሜትር በምንልበት ሰዓት ዴሲ የምትለው እቺ ፕሪፊክስ ምን ነው የምትይዘው? 1/10 ማለት ነው። ይሄ 10 ዘ ፓወር ኦፍ -1 ሚንስ 1/10 ዘ ፓወር ኦፍ 1 እንደማለት ነው አይደለ? 1/10 ሚንስ 0.1 ይሄ ዴሲ ማለት 0.1 ማለት ነው። ስለዚህ እቺ ዴሲ በዴሲማል ኦፍ ፍራክሽን ፎርም ነው የተቀመጠው። አነስተኞች ናቸው እነዚህ አነስ ያሉ ቁጥሮች ናቸው። ከዚህ ከዴሲ በታች ያሉት እንዳለ 1 ዴሲሜትር ሚንስ 0.1 ሜትር ማለት ነው። እቺ ዴሲን በምንድን የምንተካት? በ0.1። ሌላው ሴንቲ ነው። ሴንቲ ሲ ነው። ስለዚህ 10 ዘ ፓወር ኦፍ -2 10 ዘ ፓወር ኦፍ -2 ሲ ሚንስ 1/10 ዘ ፓወር ኦፍ +2 ማለት ነው። ይሄ የማቴማቲክስ ህግ ነው አይደለ? ማቴማቲክስ ለምን የሚልጋለ if a the power of -n ከሆነ a the power of -n this can be written as 1/a the power of n ይሄና ይሄ እንደዚህ ይቀመጣል ማለት ይሄ የማቴማቲክስ ህግ ነው። ስለዚህ ለምሳሌ 10 the power of -4 ቢባል ይሄን እንዴት እንጽፋለን? 1/10 the power of +4 which is equal to አንድን ለስንት ማካፈል ነው? ለ10,000 ማካፈል ማለት ነው። እንደዚህ እያልን መጻፍ ነው። ሴንቲ ስንል 10 the power of -2 or 1/10 the power of 2 or 0.01 1 ሴንቲ ሚንስ 1/100 ማለት ነው or 0.01 ማለት ነው። ሴንቲ ማለት 0.01 ሜትር። ይሄን በዚህ ነው። ሚሊም ሲባል ሶስተኛው ላይ የሚመጣ ነው። እነዚህን ለመያዝ ሞክሩ። ዴሲ፣ ሴንቲ፣ ሚሊ yes ከዛ ማይክሮ፣ ናኖን የሜጋ ተቃራ የናኖ እናንተ ላይ የለም መጽሐፋችሁ ላይ ማለት ነው። ናኖ የጊጋባይት ተቃራኒ ነው። እሺ ስለዚህ የሜጋባይት ተቃራኒ ደግሞ ማን ነው? ማይክሮ ነው። የሚሊ ደግሞ የማ ተቃራኒ ነው? የኪሎ ተቃራኒ ነው ማለት ነው። ሴንቲ ደግሞ የሄክቶ ተቃራኒ ነው። ዴሲ ለብቻ አለች። እንደዛ አርጋችሁ መያዝ ትችላላችሁ ማለት ነው። እነዚህ ላይ አንድ ጥያቄ ይጠይቃል። ስለዚህ የትኛው የሆነ ቁጥር ይሰጣችሁና ለምሳሌ 1/100 ይሄ
ሪፕሬዘንት የሚያደርገው ፕሪፊክስ ማን ነው አይነት ጥያቄ ነው የምትጠየቁት። ወይም ይሄንን በዴሲማል ያደርግባቸዋል 0.01 ምንን የትኛው ፕሪፊክስ ይወክለዋል ብሎ ይጠይቃችሁ ይችላል ማለት ነው። እነዚህን እናንተ ለመያዝ ትሞክራላችሁ። ኦኬ ይሄ ፕሪፊክስ የሚለውን አጠቃላይ ያሳየናል ማለት ነው። ቀጥሎ የምናየው ነጥብ ምንድነው? ቤዝ ዩኒትን እንዴት ኮንቨርት እናደርጋለን ነው። እንግዲህ በመጀመሪያ አካባቢ ላይ derived in fundamental physical quantity ብለን ባልናቸው ነገሮች ውስጥ there are 7 fundamental or base units ብለናል አይደል? ከሰባት ውስጥ እናንተን የሚመለከታችሁ 4 ብቻ ነው። ሶስቱን በዚህ ሌቭል ላይ አትማሩትም፣ አትጠየቁም። በፍጹም አትጠየቁም። ሚኒስትሪ ላይ ሞዴል ላይ አትጠየቁም። ሶ እነዚህ አራቱ ፋንዳሜንታል ዩኒት ማስ፣ ሌንግዝ፣ ታይም እና ቴምፕሬቸር እነዚህ ላይ ነው እናንተ አንደኛ የነሱን ኤስአይ ዩኒታቸው ምንድነው እንዴት ኮንቨርት እናደርጋለን የስ ሪሌሽንሺፑን እነሱ ላይ ነው በደንብ ትኩረት ማድረግ ያለባችሁ እንጂ ሌሎቹን ሉሚነስ ኢንቴንሲቲ አማውንት ኦፍ ሳብስታንስ ከረንት ሚሉት 9ኛ ክፍል ስትገቡ ነው ዩኒቱንም ኤስአይ ዩኒት ኦፍ ሉሚነስ ኢንቴንሲቲ ኤስአይ ዩኒት ኦፍ ናት ተብሎ አይጠየቅም። ሚኒስትሪ ላይም ሞዴል ላይም አይመጣም እንደዚህ ጥያቄ ማለት ነው። ምክንያቱም መጽሐፉ ራሱ እናንተ በዚህ ሌቭል ላይ አትማሩትም ብሏቸዋል። አትማሩትም ያለው ነገር ደግሞ ፈተና ላይ አይመጣም ማለት ነው። ቢመጣም ትክክል አይደለም ኖርማል ግን በ9ኛ ክፍል ላይ ስትሄዱ እነሱን እያንዳንዳቸውን ለብቻ ቻፕተር ትማሩታላችሁ። ሶ እኛ ከምንድን የምንጀምረው ሜጀሪንግ the mass of an object ከዚህ ማስን እንዴት ነው ማስ ማለት መጠነቁስ ነው ብለናል። ከዚህ በፊት ኢንዲጂነስ ኖሌጅ በሚለው ላይ ማስን ኢንዲጂነስሊ እንዴት ሪፕሬዘንት ማን ነው ሜጀር እናደርጋለን ማስ ማለት ምንድነው የሚለውን እዛ ላይ ይተናል። ስለዚህ እሱን አንደጋግመው በት ማስ ስንል ምን እያለን ነው ኢንስትሩመንት ነው ማስ መጠነቁስ ብያቸዋል አይደለ? ስለዚህ ማስን ሜጀር የምናደርገው ምንድነው ኢንስትሩመንት which are used to measure mass are known as balance ነው። በቃ ሚዛን እንደማለት ነው ባላንስ ነው አይደለ? ማንኛውንም መጠነቁስ ያለውን ነገር ለመለካት የምንጠቀመው ማስ ነው። ስለዚህ ያም ባላንስ እንለዋለን። ስለዚህ የተለያዩ አይነት ባላንስ አሉ። እነሱ መዘርዘርም ብዙም ሲጋ አስፈላጊ አይደለም። ፈተና ላይም ይሄን ያህል የትኛው ባላንስ ተብሎ አይጠየቅም። እንደዚህ አይነት ነገር ግን ጀነራሊ እንድታቁት ነው። ሶ በዋናነት እዚህ ላይ ምንድነው መያዝ ያለብኝ ስትሉ አንደኛ ኤስአይ ዩኒቱ ምንድነው ከኤስአይ ዩኒቱ ውጪ ያሉ ሜጀርመንቶች ሪሌሽንሺፓቸውን ማወቅ እዚህ ላይ ነው በቃ የምትጠይቁት ማለት ነው። ሶ the SI unit of mass is kilogram kg ይሄንን እንዳትረሱ SI unit of mass is kilogram the relationship between different unit of lengths እነዚህን በደንብ እነዚህን ለማወቅ መሞከር ነው። ሁልጊዜም እነዚህን ለማወቅ ነው። ስለዚህ 1 kg ሲባል አሁን እንዴት አድርጌ ነው መቀየረው ስትሉ እነዚህ ሪሌሽንሺፕ ስታቁ ነው መቀየር የምትችሉት። 1 kg means 1000 ግራም አሁን እዚህ ጋር ማንኛውም ቢሰጠን ምንም እናደርገው የለም። እቺ ኬ ማለት ምን ማለት ናት 1000 አይደለች? እዚች ቦታ ላይ 1000 መተካት ማለት ነው። 1 times 1000 is 1000 g 1000 ግራም ይሆናል ማለት ነው። ወይም በተቃራኒ ቢሰጠኝስ 1 ግራም ማለት ደግሞ ምንድነው 1 ግራም ተብሎ ሲሰጠኝ ወደ ኪሎ ግራም ለመቀየር ምንድነው ማድረገው ለ1000 ነው ማካፈለው ማለት ነው። በተቃራኒ ይሆናል 0.001 kg ይሆናል ማለት ነው። 0.001 kg ይሆናል። ይሄኛው ማስ አሁን ኪሎ ግራም ምንድነው ተለቅ ያለ ነገር ሜጀር ለማድረግ ነው አይደለ ከግራም አንፃር። ስለዚህ ሁሉ ጊዜ ተለቅ ያለ ማን ነው ትልቅ ሜጀር ዩኒት ተሰጥቶኝ ወደ ትንሽ ቀይሩ ከተባለ እሱን በምንድነው ማድረገው ትልቅ ተሰጥቶኝ ወደ ትንሽ ከሆነ ማካፈል ነው። እሱን እሺ እዚህ ጋር ስንደርስ ነግራችኋለሁ። ግን እነዚህ ሪሌሽንሺፕ 1 ግራም means 1 ግራም ማለት ደግሞ ምን ማለት ነው 1000 ሚሊ ግራም ነው። አሁን እዚች ጋር ሚሊ ማለት ምን ማለት ነው ብለናል። ሚሊ ማለት ምንድነው ብለናል 0.001 ወይም 1/1000 ነው ማለት ነው አይደል? ሚሊ ማለት 1/1000 ማለት ነው። ስለዚህ እቺን ሚሊ ለማጥፋት ነው ግራም ብቻውን እንድትቀረይ ለማድረግ ምን ማድረግ ነው 1/1000 አይደለ? ሚሊ ማለት 1/1000 ስለሆነ ኦቨር 1000 ማድረግ ነው። እዚህ ጋር 1000 ሳረግ 3ቱም 0 ይጠፋል። 1 ግራም ብቻ ይቀርልኛል ማለት ነው። 1 ግራም ብቻ ይቀርልኛል። 1000 ሚሊ ግራም ስንት ግራም ነው ብንባል 1 ግራም ወይም እዚህ ጋር ማንኛውንም ቁጥር ሊሰጠን ይችላል። ለምሳሌ 5000 ሚሊ ግራም 5000 ሚሊ ግራም ስንት ግራም ነው ብንባል ሚሊ የምትለው ነው እናንተ የምታዩት። ሪሌሽንሺፑን ማስታወስ እንኳን ቢከብዳችሁ ሚሊ ስንት ነው ሪፕሬዘንት የምታደርግልኝ? ሚሊ ማለት 1/1000 ማለት ነው አይደለ? ስለዚህ ምንድነው እኛው እናደርገው 5000 ሲባዛ ሚሊ ማለት 1/1000 ነው። ከዛን ግራም አለች ማለት ነው። ይሄ 30 በዚህ 30 ይጠፋል። ስለዚህ 5 times 1 is 5 ግራም። እንደዚህ ያደረግን
እቺ ፕሪፊክሷን ካወቅናት የምትይዘውን ቫልዩ ካወቅን እዛ እሷን ፕሪፊክስ ወደ ቁጥር መቀየር ማለት ነው። ሲምፕሊ በዛ መሄድ እንችላለን። ስለዚህ 1 ግራም ሚንስ 1000 ሚሊ ግራም ኦር 1 ሚሊ ግራም ሚንስ 0.001 ግራም ማለት ነው። ቢኮዝ አሁን እዚህ ጋር ምንድነው ያደረግነው? ከትንሽ ወደ ትልቅ ነው የቀየርነው። ምንድነው ያደረኩት? ኦቨር 1000 ብቻ ነው ያደረገው ማለት ነው። ይሄ ትልቅ ሲሆን ትንሽ ሲሆን እንዴት ነው የሚለው እናያለን። ሶ አንድ ኩንታል ያው 100 ኪሎ ግራም ነው። ይሄ ኦብቪየስ ነው። ሁለተኛ ቶን ነው። ስለዚህ 1 ቶን ሚንስ 1000 ኪሎ ግራም ትልቅ ነው ይሄ ማለት ነው። ስለዚህ እነዚህን ሪሌሽንሺፕ ማስ ላይ ማስታወስ ግድ ይለናል ማለት ነው። እነዚህ ላይ ጥያቄዎች ሞር እንሰራለን። ኦኬ to go from kilogram to gram and from gram to milligram አሁን እዚህ ጋር ምን እያለን ነው? ከትልቅ አነስ ወዳለ ዩኒት በምንሄድበት ሳለ ለምሳሌ አሁን ከትልቅ አሁን ቶንንም እዚህ ጋር ብናስገባ ኩንታልን ይያል ከቶን ወደ ኩንታል ለመሄድ ብፈልግ ከኩንታል ወደ ኪሎግራም ከኪሎግራም ወደ ግራም ከግራም ወደ ሚሊግራም እያልኩ ለመሄድ ብፈልግ ምንድነው ማድረገው? ማካፈል ነው። ግን እዚህ ጋር ቶንና ኩንታል ያልገባው ለምንድን ነው? ይሄ ዩኒቱ ይሄን 1000 የሚጠቀም ለነዚህ ለሶስት ነው። ከኪሎግራም ወደ ግራም ቀይር ከተባልኩ ወይም ከግራም ወደ ሚሊግራም ቀይሩ ከተባለ ምን ማድረግ ነው? መልቲፕላይ ባይ 1000 each time ማለት እያንዳንዱን በ1000 ማባዛት ነው። ለምሳሌ 4 ኪሎ ግራም ስንት ግራም ነው ቢባል ምንድነው ማድረገው? 4 ሲባዛ ኪሎ ማለት ስንት ናት? 1000 ግራም። ለምሳሌ 10 ግራም ስንት ሚሊ ግራም ነው ቢባል ምንድነው ማድረገው? 10 ግራም ወደ ሚሊ ግራም ያ ማለት ግራም ከሚሊ ግራም ይበልጣል ብለናል አይደለ? ስለዚህ በ1000 ማባዛት እንደዚህ ያደረገን እንሰራለን። ከትልቅ ወደ ትንሽ ሲሄድ ማባዛት፣ ከትንሽ ዩኒት ወደ ትልቅ ዩኒት ቀይሮ ሲባል ግን ማካፈል ነው ማለት ነው። to go from milligram to gram or gram to kilogram divide by 1000 ይሄ ሪሌሽንሺፑን እንደዚህ ማወቅ ነው። ጥያቄዎች እንሽ ኦኬ ኤግዛምፕል 1 ምን ይለናል? from kilogram ወደ ግራም ነው የተጠየቅነው። እዚህ ጋር ከኪሎግራም ወደ ግራም ለመቀየር ነው የፈለኩት። ሶ a watermelon weight 3 kg ያለን አሁን watermelon ስንት ይመዝናል? 3 ኪሎ ግራም ይመዝናል። አሁን ይሄ watermelon ምን ያህል ግራም ነው? ጥያቄ ላይ በብዛት እንደዚህ የሚጠይቁት። አሁን እቺ የቁጥሯ ማነስ የቁጥሯ መብዛት ሳይሆን ህጉን ካወቅን የፈለገ ቁጥር ቢሰጠን በዛ ህግ መሰረት ስለምንሰራ ምንም አያሳስብም። ስለዚህ 3 ኪሎ ግራም ስንት ግራም ነው ያለን አይደል? ሲምፕሊ ሪሌሽንሺፑን አሁን እዚህ ጋር ግራም ብቻ ነው እንዲቀር የተፈልገው አይደል? 3 ኪሎ ግራም ነው ምንም ሳናረግ እዚህ ጋር ምን ብለናል? እቺ ኪሎ ማለት ስንት ናት? 1000 አይደል? 3 ሲባዛ 1000 ማድረግ ብቻ ነው ከኛ የሚጠበቀው እዚህ ጋር ማለት ነው። ኬን ወደ ቁጥር መቀየር ማለት ነው። ኬ ፕሪፊክስ ናት። እቺን ፕሪፊክስ ወደ ቁጥር ሲቀየር ስንት ይዛለች? 3 ታይምስ ኬ ማለት 1000 ነው። የተጠየቁት ደግሞ ግራም ነው አይደል? ግራም እዚህ ጋር ስላለኝ በቃ ሲምፕሊ ስንት ይሆናል? 3 ሲባዛ 1000 3000 ግራም ይሆናል ማለት ነው። አያችሁ? ወይም ሪሌሽንሺፑን ማምጣት ነው። 1 kg which goes to 1000 ግራም ከሆነ ብላችሁ በክሪስ ክሮስ መስራት ትችላላችሁ አይደል? 1 kg 1000 ግራም ከሆነ 3 kg ደግሞ ስንት ይሆናል? ክሪስ ክሮስ ግን እንደዚህ ክሪስ ክሮስ ያርግን ሰዓት ከምንፈጅ በዚህ እንደዚህ ስንጠይቅ ኪሎግራም ወደ ግራም ሲባል ያቺን ፕሪፊክስ ብቻ እዛች ፕሪፊክስ ውስጥ የምትወክለውን ቁጥር መክተት ነው ከኛ የሚጠበቀው። so 3 times 1000 is equal to 3000 ግራም ይሆናል ማለት ነው። ሁለተኛ ለምሳሌ ከግራም ወደ ኪሎግራም አሁን እዚህ ጋር ምንድነው ያደረግነው? ከትልቅ ዩኒት ወደ ትንሽ ዩኒት አይደል ሄድነው? ከትልቅ ዩኒት ወደ ትንሽ ዩኒት ለመሄድ ሁሉ ጊዜ ማባዛት ነው ብለናል። አሁን ደግሞ እዚህ ጋር ግራም ከኪሎግራም ያንሳል። ስለዚህ ከትንሽ ወደ ትልቅ ነው ለመሄድ የፈለኩት። ስለዚህ ማካፈል ይመጣል ማለት ነው። ኦኬ a bag of rice weight 5000 ግራም አለኝ። ስንት? 5000 ግራም ነው ምኑ እዛ በባግ ውስጥ ያለው የሩዝ ማለት ነው። ስለዚህ 5000 ግራም አሁን ምን ያህል ኪሎ ግራም ነው የተባልኩት? ሁሉ ጊዜ ከትንሽ ወደ ትልቅ ሲሄድ ቅድም ምን ብለናል? ከትንሽ ወደ ትልቅ ያ ማለት ከሚሊግራም ወደ ግራም ከግራም ወደ ኪሎግራም ሲሄድ ዲቫይድ ባይ 1000 ማድረግ ማለት ነው ብለናል። ስለዚህ እዚህ ጋርም ወደ ኪሎግራም ነው መቀየር የተባልኩት ቀጥታ ለ1000 ማካፈል ነው ማለት ነው። እነዚህን ህጎች መያዝ ነው። በቀላሉ ልንሰራ የምንችላቸው እነዚህ ሪሌሽንሺፕ ስናቅ ነው። ያስ ከትልቅ ወደ ትንሽ ከትንሽ ወደ ትልቅ ሲሄድ ምንድነው ማረገው? ቫልዩዎቹ ስንት ይወክላሉ የሚለውን ሳቅ በቀላሉ እንደዚህ መስራት ይችላል ማለት ነው። the third example ከግራም ወደ ሚሊግራም ነው። አሁን ግራም ከሚሊግራም ይበልጣል አይደለ? ግራም ይበልጣል። ስለዚህ ምን አደርጋለሁ? ማባዛት እንደሆነ አውቃለሁ ማለት ነው። so a tablet weight 0.5 ግራም አለኝ። ስለዚህ 0.5 ግራም ነው አለኝ ታብሌቱ። ስለዚህ how many ሚሊግራም ይዛት?
ስለዚህ አሁን ቀደም ባልነው መሰረት ነው አንድ ሶስቱን አይተናል። ሚሊግራምን ወደ ግራም ለመለወጥ ወይም ግራምን ወደ ኪሎግራም ለመለወጥ በ1000 ማባዛት ነው ብለናል። ስለዚህ እዚህ ጋር ግራም ከማን ነው በ1000 ማባዛት ነው ብለናል አይደለ? በእነዚህ ሶስቱ ሪሌሽንሺፖች ሲኖሩ ማለት ነው። ስለዚህ አሁን እኛ የተጠየቅነው የተሰጠኝ ምንድነው ግራም ወደ ሚሊግራም ነው ይሄኛው ይሄ ሲካፈል ነው ይሄኛው ሲባዛ መስሎኝ እኛ አሁን ለምሳሌ እዚህ ጋር ኪሎግራም ኖሮኝ ወደ ግራም ወይም ግራምን ወደ ሚሊግራም ግን ሲደረግ ምንድነው በ1000 ነው ማባዛው እዚህ ጋር ማባዛት ይሆናል ማለት ነው። ስለዚህ ቀጥታችን በ1000 ማባዛት ማለት ነው 0.5 times 1500 ሚሊግራም ይሆናል ይሄን ወደ ግራም ብቻውን ቀይሩ ቢባል ኖሮ ምንድነው እቺ ሚሊ ማለት ምንድናት 1 over 1000 ስለሆነች ኦቨር 1000 ዛረግ 0.5 ራሱ ይሰጠኛል ማለት ነው ግራም። ይሄ ማስን የሚመለከት ነው። ማስን ስንቀይር ከነዚህ 5 ሪሌሽንሺፕ ውጭ አትጠየቁም። ሜቢ ኩንታልና ምን ሊጠይቅ ይችላል ቶንን ሊጠይቅ ይችላል። ስለዚህ ቶንና ኩንታልን ቢጠይቅ ምንም ይሄን ያህል የሚከብድ ነገር የለውም። እነዚህ ኮንቨርዥኖችን ብቻ በደንብ ማወቅ ማለት ነው። ለምሳሌ አራተኛው ላይ ምን አለኝ ኪሎግራም ወደ ሚሊግራም ብትጠይቅስ ኪሎግራም ከሚሊግራም አንፃር በጣም ትልቅ ነው አይደለ? ስለዚህ የዚህ ሰዓት ላይ እንዴት ነው ማድረገው መጠንቀቅ መቻል አለብኝ ማለት ነው። ሶ a small dog weighs 8 ኪሎግራም አሁን የሆነ ትንሽ ውሻ አለ ሲመዘን 8 ኪሎግራም ይመዝናል። አሁን የተጠየቁት ያ 8 ኪሎግራም የሚመዝነው ውሻ ስንት ሚሊግራም ነው ያለኝ። እንደዚህ በአንድ ሪሌሽንሺፕ ባታቁ እንኳን ወደምታቁት መቀየር yes እናንተ የምታቁት አሁን ግራምና ሚሊግራምን ብቻ ከሆነ ስለዚህ ይሄን ኪሎግራምን ወደ ግራም መቀየር ይችላሉ። መጀመሪያ ምን አድርጌ እቺ ኪሎ ማለት 1000 አይደለች? ስለዚህ 8 ሲባዛ 1000 8000 ምን ይሆናል ግራም ይሆናል። አሁን ግራምን ወደ ሚሊግራም ለመቀየር ቀላል ይሆናል። ምክንያቱም ግራም እዚህ ጋር ምንድነው ግራም ከሚሊግራም አንፃር ምንድነው ትልቅ ነው። ትልቅን ወደ ትንሽ ሲቀየር ምንድነው ብለናል በ1000 ማባዛት። ስለዚህ ቀጥታ ወደ ሚሊግራም ለመቀየር ይሄን 8000 በ1000 ማባዛት ማለት ነው። ሲምፕሊ እንደዚህ መስራት እንችላለን። ኦኬ 1 ኬጂ ማለት ወይም ይሄን ሪሌሽንሺፕ እዛ ከነዛ ሪሌሽንሺፖች ጋር ጨምሯቸው 1 ኪሎግራም ማለት ምን ማለት ነው 1 ሚሊዮን ሚሊግራም ማለት ነው። ለምንድን ነው 1 ሚሊዮን ሚሊግራም የሆነው ስንል ቀደም ምን ብለናል 1 ኬጂ ማለት 1000 ግራም አይደለ? ስለዚህ 1000 ግራም ከሆነ 1 ግራም ስንት ሚሊግራም ነው ብለናል 1 ግራም 1000 ሚሊግራም አይደል? ስለዚህ 1000 ሲባዛ 1000 ስንት ይሆናል 1 ሚሊዮን ሚሊግራም ይሆናል ማለት ነው። በዚህ ሪሌሽንሺፕ መያዝ ትችላላችሁ። ስለዚህ 1 ኪሎግራም is equals to 1 ሚሊዮን ሚሊግራም ይሄንን በዚህ መስራት ትችላላችሁ ማለት ነው። አምስተኛው ሚሊግራምን ወደ ግራም ቀይር ቢባልስ አሁን ከትንሽ ዩኒት ወደ ተለቅ ወዳለ ዩኒት ቀይር ነው የተባልኩት አይደል? ከትንሽ ወደ ትልቅ ሲሄድ ምን ማድረግ ነው ማካፈል ብለናል። ስለዚህ ቪታሚን ካፕሱል ዌይት 250 ሚሊ ግራም አሁን ያቺ ቪታሚን ካፕሱላ ምትዋት ኪኒን ስለዚህ ስንት ናት 250 ማንኛውም ኪኒን አሁን 250 ወይ 500 ነው የሚለው ስለዚህ 250 ሚሊ ግራም ናት ያቺ ካፕሱል። ስለዚህ ምን ያህል ግራም ነው የተባልኩት ምን ማድረግ ነው ከትንሽ ወደ ትልቅ ሲሄድ በ1000 ማካፈል። ይሄ ሲምፕሊ እንደዚህ ያረጋችሁ መስራት ትችላላችሁ ማለት ነው። እንዴት ይጠየቃል ሞዴል ሚኒስትሪ ላይ ሲሉ አሳያችኋለሁ። አንድ 3 ሞዴሎችን አሳያችኋለሁ። ኦኬ the second measurement is measuring length ሁለተኛው length ስንለካ እዛ ላይ ያሉት ሪሌሽንሺፕ ምን ይመስላሉ። so length is a measure of how long an object is ያው length ስንል የአንድ ነገር yes በሁለት ነጥቦች መካከል ያለን ርቀት ለመለካት የምንጠቀምበት ነው አይደል? ስለዚህ the distance between 2 points length ስንል ያንን ነው። አሁን ሁልጊዜም length በተለያየ መለኪያዎች ሊለካ ይችላል። ግን SI ወይም ስታንዳርድ ዩኒቱ ማን ነው ስንባል ሜትር ነው። ስታንዳርድ ዩኒቱ ወይም SI ዩኒት ኦፍ length is ሜትር። ይሄንን እንዳትረሱ። ያ ማለት ግን length በሜትር ብቻ ነው የሚለካው ማለት ግን አይደለም። SI ሲባል በስታንዳርድ ዩኒት ኢንተርናሽናል ስታንዳርድ ዩኒት ተብሎ የተሰየመ ማለት ነው። ስለዚህ ያ ማን ነው ሜትር ነው። እነዚህ ድንገት ሊጠይቋቸው ይችላሉ። so the relation between different units of length ላይ ስንመጣ ቀደም እንዳልነው ነው። አሁን length ልክ ግራም ላይ እና ኪሎግራም ላይ ያለው ሪሌሽንሺፕ ነው እዚህ ጋር የሚመጣው ተመሳሳይ መንገዶች። ስለዚህ ኪሎ ማለት 1000 ማለት ስለሆነ 1 km ስንል 1000 ሜትር እያልን ነው። 1 ሜትርም yes 1 ሜትር
ስንት ይሆናል? 100 ሴንቲሜትር 100 ሴንቲሜትር ነው። 1 ሜትር ስንት ይሆናል? 100 ሚሊ ሜትር። ቅድም 1 ግራም ስንት ነው ብለናል? 1000 ሚሊ ግራም አላለም? ሚሊ ማለት 1/1000 ነው ብለናል። ሴንቲ ማለት ደግሞ ስንት ነው? 1/100 ማለት ነው፣ ወይም 0.01 ማለት ነው ሴንቲ ማለት። ሶ አሁን ከሚሊ ሴንቲ ይበልጣል ማለት ነው። በዚህ ተነሳ ከሚሊ ሴንቲ ይበልጣል። ምክንያቱም 0.01 እና 0.001 ስናወዳድር 0.01 ይበልጣል። ስለዚህ አቀማመጡን ስናይ ኪሎ ሜትር ትልቁ ነው፣ ሜትር ከዛ ይቀጥላል፣ ከዛ ሴንቲ፣ ከዛ ሚሊ አይደለ እያለ ይሄዳል። ከዛ ዴሲም ሊመጣ ይችላል ማለት ነው። ዴሲም ደግሞ ከነሱ ላይ ያለ ነው ቅድም ባየነው መሰረት ማለት ነው። ኦኬ ዜን አሁን እንዴት ነው ሊጠየቅ የሚችለው ስንል ቅድም ማስ ላይ ያየነው ሪሌሽንሺፖች ናቸው። እዚህ ጋር ምንም አዲስ ነገር የለውም። እዚህ ማስ ላይ የሰራነው መንገድ ነው እንጠቀመው። ሶ when converting bigger to smaller units multiply እናደርጋለን። when converting smaller to bigger unit divide እናደርጋለን ማለት ነው። ዲቫይድ ስናደርግ multiply ስናደርግ ግን በተመሳሳይ ቁጥር ሳይሆን እዚህ ጋር የተሰጠን ሪሌሽንሺፕ በማየት ማለት ነው። ሪሌሽንሺፕ ለምሳሌ ኪሎ ሜትርን ወደ ሜትር ከሆነ በ1000 ማባዛት ነው። ሜትርን ወደ ሴንቲሜትር ከሆነ በመቶ እንዳትረሱ። ሜትር ሴንቲ ማለት 0.01 ማለት ነው ብለናል። ስለዚህ ይሄንን ሪሌሽንሺፕ እዛ ቅድም ፕሪፊክስ ላይ ያየነውን ነገር እዚህ ጋር ማምጣትና ማስተዋወስ መቻል አለባችሁ። ምሳሌ እዚህ ላይ ኤግዛምፕል፣ አሁን ሜትርን ወደ ሴንቲሜትር ለመቀየር ምንድነው ማድረገው? yes a table is 2 meter long። ስለዚህ ጠረጴዛው 2 ሜትር ርዝመት አለ ማለት። ስለዚህ ይሄ በሴንቲሜትር ስንት ይሆናል ነው ጥያቄው። yes እናንተ ቁጥሩን የፈለገውን እያደረጋችሁ መውሰድ ትችላላችሁ። 200 ሴንቲሜትር 200 ሜትር ልታደርጉ ትችላላችሁ። whatever እዚህ ጋር የምትከቱት ቁጥር ምንም እንትን አያርግም። ዋናው እንዴት አድርጌ ነው የምሰራው የሚለውን ካወቅን የማባዛትና የማካፈል መንገድ ብቻ ነው የምንከተለው ማለት። ሶ 1 ሜትር ማለት 100 ሴንቲሜትር ነው። ሴንቲ ማለት 1/100 ነው ብለናል። አሁን እዚህ ጋር የተሰጠን በምንድን ነው? በሜትር ነው። ሜትር ትልቅ ነው፣ ወደ ሴንቲሜትር ነው ቀይሮ የተባለው አይደለ? ስለዚህ ወደ ሴንቲሜትር ከሆነ ከሜትር ወደ ሴንቲሜትር ከሆነ በስንት እናባዛለን? በመቶ ሴንቲ ከሆነ ማለት ነው። yes ስለዚህ 2 times 100 is 200 ሴንቲሜትር። ሁለተኛው ኪሎ ሜትርን ወደ ሜትር እንዴት ነው የምቀይረው? ኪሎ ሜትር ተሰጥተን ወደ ሜትር፣ ይሄ ቀላል ነው አይደለ? ኪሎ 1000 ስለሆነ ከዛን ወደ ሜትር ስቀይር በ1000 ማባዛት። a runner complete a race of 5 ኪሎሜትር። ስለዚህ በሩጫ ውድድር ላይ 5 ኪሎ ሜትርን ተወዳዳሪ ጨረሰ አለ። ስለዚህ በስንት ሜትር ጨረሰ ነው? yes 5 ኪሎ 1 ኪሎ ሜትር ማለት 1000 ሜትር ነው። so 5 times 1000 is equal to 5000 ሜትር። ይሄ ሲምፕል ነው፣ ብዙም እዚህ ላይ ከብዳችሁ ነገር ያለ አይመስለኝም። so the third one is ሴንቲሜትር ወደ ሚሊሜትር። maybe እንትን ሊላችሁ የሚችለው መምታታት የሚፈጠረው ብዙ ጊዜ ተማሪዎች ላይ የሚገነዘበው ሴንቲሜትር፣ ሚሊሜትር፣ ዴሲ፣ ሴንቲ፣ ሚሊ የምትለዋን ናት በብዛት። አንዳንዱ መቶን ከ1000 ጋር ማምታታት እንደዚህ አይነት ነገሮች አሉ እንጂ ኖርማሊ ኪሎ ግራም ወደ ግራም እና ኪሎ ሜትር ወደ ሜትር ብዙም ተማሪ ሲሰሰት አላይም። ሶ እነዚህ ላይ ትኩረት አድርጉ። ሴንቲሜትር ወደ ሚሊሜትር ሴንቲ ይበልጣል ብያቸዋለሁ። ቢኮዝ ሴንቲ ማለት 1/100 ማለት ነው። ሚሊ ሲባል ደግሞ 1/1000 ማለት ነው። እነዚህም ሁለቱን ለዩ። ሶ ሴንቲሜትር ወደ ሚሊሜትር ነው ቀይሮ የተባልኩት። አሁንም እንደው ማድረገው ማባዛት ነው። ሴንቲን ወደ ሚሊ ማባዛት ማለት ነው። ስለዚህ ይሄኛው አሁን ይሄኛው እዚህ ጋር ያለው ይሄኛውን በስንት ይበልጣል ስንል በ1/10 ነው የሚበልጠው አይደል? 1/10 because 1/100 times 1/10 ማለት ስንት ነው የሚሰጠኝ? እዚህ ጋር 10 ብቻ ቢሆን ስለዚህ 1/1000 ይሰጠኛል ማለት ነው። ይሄን የሚሰጠኝ በ1/10 ነው። ስለዚህ ዲፈረንሳቸው ላባዛ የምችለው በስንት ነው? በ10 ነው ማለት ነው። በ10 ነው። ምንን? ሴንቲሜትርን ወደ ሚሊሜትር ስቀይር ማለት ነው። ሶ a pencil is 50 centimeter long. How many millimeter is that? So centimeter is greater than that of millimeter. So I have to multiply by 10 because ከትልቅ ወደ ትንሽ ሲሄድ ይሄን በ10 ነው ማባዛው። ከትንሽ ወደ ትልቅ ሲሄድ ግን በ1/10ኛ ወይም ከሚሊሜትር ወደ ሴንቲሜትር ቀይሩ ቢባል በ1/10 ወይም በ10 ማካፈል ማለት ነው ያንን ቁጥር። ሶ እዚህ ጋር 1 ሴንቲሜትር ማለት 10 ሚሊሜትር ማለት ነው። 1 ሴንቲሜትር ስንት ነው? 10 ሚሊሜትር። ስለዚህ
ይሄንን ወንዶ ማድረግ 15 ሲባዛ 10 እኩል ይሆናል 150 ሚሊ ሜትር ይሆናል ማለት ነው። እዚህ ጋር ሚሊ ማለት ስንት ነው ብለናል? ሚሊ ማለት 1/100 አይደለ? ኖ ሚሊ ማለት 1/1000 ማለት ነው አይደል? ወደ ሴንቲሜትር ለመቀየር ምን ይሆናል? ወደ ሴንቲሜትር ለመቀየር በ1000 ሳካፍል ነው። እዚህ ጋር ሴንቲሜትር ነው ራሱ የተሰጠኝ። ኦኬ ወደ ሴንቲሜትር አይደለም፣ እዚህ ጋር ሴንቲሜትር ስትሆን ወደ ሚሊሜትር ነው ቀየር የተባልኩት። ስቀየር 1 ሴንቲሜትር 10 ሚሊሜትር ነው። ስለዚህ ሴንቲሜትር ደግሞ ከሚሊሜትር ይበልጣል ብለናል። የሚበልጥ ከሆነ ወይም ከትልቅ ወደ ትንሽ መቀየር ከሆነ መልቲፕላይ ብለናል፣ ማባዛት ነው ብለናል። ግን በስንት ነው ማባዛው የሚለውን ማወቅ አለብን። ስለዚህ ከትልቅ ወደ ትንሽ ወይም ሚሊሜትርና ሴንቲሜትር ሪሌሽንሺፕ ላይ ከሚሊሜትር ማነው ከሴንቲሜትር ወደ ሚሊሜትር ስቀይር በ10 ነው ማባዛው። ከሚሊሜትር ወደ ሴንቲሜትር ስቀይር ደግሞ ለ10 አካፍላለሁ ማለት ነው። ይሄ ግንኙነቱ እንደዚህ ነው። አራተኛው ሜትርን ወደ ኪሎ ሜትር፣ ይሄም ይቀደም ያየነው ሪሌሽንሺፕ ላይ ነው የሚመጣው። the distance between two villages 2500 meter, so how many kilometer is that አለ። 2500 ሜትር ተሰጥቶኛል። ይሄን ወደ ኪሎ ሜትር ቀይሩ ነው የተባልኩት። አሁን እዚህ ጋር ምንድነው ሜትር ወደ ኪሎ ሜትር ሲቀየር ትንሽን ወደ ትልቅ ዩኒት ነው ቀይሩ የተባለው። ስለዚህ ማካፈል ነው። ኪሎ የምትለው ስንት ይዛለች ሚሊዮን ነው ማወቅ ያለብን። ኪሎ 1000 ነው። ስለዚህ ይሄንን ለ1000 ማካፈል ማለት ነው። ኦቨር 1000 ነው ማድረግ። ስለዚህ ይሄ 20 በ20 እቺን 01 ሳጠፋ እቺ ትመጣና ፖይንት እዚህ ጋር ትሆናለች ማለት ነው። ወደ ግራ አንድ መቁጠር። ስለዚህ 2.5 ኪሎ ሜትር ይሆናል ማለት ነው። ይሄ 2.5 ኪሎ ሜትር ይሆናል። so the fifth one is ሚሊሜትር ቱ ሴንቲሜትር አለኝ። አሁን ሚሊሜትርን ወደ ሴንቲሜትር እዚህ ጋር አሁን ትልቅ ነው ወይስ ትንሽ ነው? ትንሽ ነው አይደለ? ትንሽ ዩኒት ነው። ሚሊ ሚንስ 1/1000 ሴንቲ ሚንስ 1/100 ስለዚህ 1/1000 is less than that of 1/100 ስለዚህ we have to divide ማለት ነው። ስለዚህ እናካፍላለን። ለስንት ነው ማካፍለው? በሚሊሜትር እና በሴንቲሜትር መካከል የ10 ነው ዲፈረንስ ብለናል። ስለዚህ ከሚሊሜትር ወደ ሴንቲሜትር ስቀይር ለ10 አካፍላለሁ። ከሴንቲሜትር ወደ ሚሊሜትር ስቀይር በ10 አባዛለሁ ማለት ነው። ስለዚህ 30 ሲካፈል 10 30 ማን ነው 3 ሴንቲሜትር ይሆናል ማለት ነው። 0 በ0 ተጣፋለች 3 ሴንቲሜትር ይሆናል። እንደዚህ ያደርጋችሁ ቁጥሮችን እየከተታችሁ እየቀየራችሁ መለማመድ ነው ከናንተ የሚጠበቀው። አሁንም ደግሞ የምነግራችሁ ኮምፕሌክስ ቁጥር ለማባዛት የሚከብድ ቁጥር በጣም ዴሲማል የበዛበት ምናምን የሚያምታታ ነገር ሚኒስትሪ ላይ አትጠየቁም በእርግጠኝነት ማለት ነው። ሲምፕል ግን ህግ ማስታወስ የሚጠይቅ ጥያቄ ነው የምትጠየቁት እንጂ ይሄ ሆን ተብሎ እናንተን በቃ ሰዓት ሊገል የሚችል ምናምን አይነት ጥያቄ አትጠየቁም። በዚህ አትጨናነቁ። ኦኬ ሶስተኛ ሜጀሪንግ ታይም ነው። እንግዲህ ያየን ያለነው ቤዝ ዩኒቶችን እንዴት ኮንቨርት እናደርጋለን ነው። ሶስተኛው ቤዝ ዩኒት ወይም ፈንዳሜንታል ዩኒት ከምንለው ታይም ኢዝ አንደኛው ነው። ቤዝ ዩኒት ነው አይደለ? እዚህ ታይምን ደግሞ እንዴት ነው ኮንቨርት ማድረገው? ታይም ላይ ሪሌሽንሺፖች አሉ። ቢፎር ዛት ታይም ኢዝ ዩዝድ ቱ ኳንቲፋይ ዘ ዱሬሽን ኦፍ ኢቨንት። በአንድ ነገር ውስጥ ያለን ክፍተት የሚለካ ማለት ነው አይደለ? ሜጀር ማድረግ ማለት ነው። ታይም ኢዝ ሜጀርድ ዊዝ ስቶፕዋች ኦር ክሎክ። ይሄን እናውቀዋለን። በቃ በሰዓት በእጃችን ላይ በምናደርገው ሊሆን ይችላል። በዲጂታል በተለያዩ አይነት ሰዓት አይነቶች ጊዜን እንለካለን። ኢንዲጂኒየስሊ ደግሞ የተለያዩ መንገዶችን እንጠቀማለን አይደል? ሻዶ ኦፍ ትሪ ኦር ሻዶ ኦፍ ኤማን እያለን አይተናል ከዚህ በፊት ኢንዲጂኒየስ ኖሌጅ ላይ። this unit of time is second። እችን መያዝ ነው። SI ዩኒት ብዙ ጊዜ ሊጠይቁ ይችላሉ። ኦኬ the relationship between different units of time ላይ ስንመጣም ጊዜን እንግዲህ በሰዓት መለካት እንችላለን፣ በቀናት መለካት እንችላለን አይደለ? በሳምንታት፣ በወራት፣ በአመታት እነዚህ ሁሉ የጊዜ መለኪያዎች ናቸው። የጊዜ መለኪያዎች ናቸው። ስለዚህ ዋናው ግን ፈንዳሜንት ዋናው SI ዩኒቱ ግን ሰከንድ ነው ማለት ነው። አንድ ሃወር ማለት 60 ደቂቃ ነው። 60 ሚኒት አንድ ደቂቃ ደግሞ ማለት 60 ሰከንድ ነው። ስለዚህ አንድ ሰዓት 60 ደቂቃ ከሆነ አንድ ደቂቃ 60 ሰከንድ ከሆነ አንድ ሰዓት ስንት ሰከንድ ነው የሚሆነው? በዚህ ተነሳ ለምሳሌ አንድ ሰዓት ስንት ነው ብለናል? 60 ሚኒት ብለናል አይደል? እቺ 1 ሚኒት ደግሞ ማለት ስንት ነው? 60 ሰከንድ። ስለዚህ 60 ታይምስ 60 ስናደርግ ስንት ይሆናል? 3600 ሰከንድ ይሆናል ማለት ነው። አንድ ሰዓት 3600 ሰከንድ ነው። ምክንያቱም 60 ሲባዛ 60 ስናደርግ 3036 ስለመጣ ማለት 6 ሲባዛ 6። ስለዚህ አንደኛው ከነዚህ ከሁለቱ ይሄንን ማውጣት ይችላል። አንድ ሰዓት ማለት 3600 ሰከንድ ነው ማለት ነው።
ኦኬ ሁለተኛው አንድ ዴይ ዋን ዴይ ሚንስ 24 hour 24 ሰዓት ነው። ቀኑ 12 ማታ 12። አንድ ሳምንት ማለት 7 ቀን ነው አይደል? አንድ ሳምንት አንድ ቀን ማለት 24 ሰዓት ነው። አንድ ሳምንት ማለት 7 ቀን ነው አይደል? አንድ መንዝ ስንት ቀን ነው? 30 ቀን ነው አይደል? 30 days ነው። አንድ መንዝ ስንት ዊክ ነው? 4 ዊክ ነው አይደል? 4 weeks one month is 4 weeks ከዛን 1 year 365 or 366 days ይሄ የጊዜን ኮንቨርት ስናደርግ የምንጠቀምባቸው ሪሌሽንሺፖች ናቸው። ኦኬ እዚህ ላይ ምሳሌ እኔ ኤግዛምፕል 1 ሚኒትን ወደ ሰከንድ አሁን ወደ እናንተ ጥያቄ ከመስራታችሁ በፊት ትልቅን ዩኒት ወደ ትንሽ ነው መቀየረው ወይስ ትንሽን ወደ ትልቅ ነው እየቀየርኩ ያሉት? ሶ ሚኒት ነው ሰከንድ ነው የሚበልጠው ስንል ሚኒት ትልቅ ነው አይደል? ስለዚህ ትልቅ ዩኒትን ወደ ትንሽ ነው እየቀየርኩ ያሉት። ስለዚህ ማካፈል እንደሆነ ማሰብ አለብኝ ማለት ነው። ሪሌሽንሺፑን ማወቅ መጀመሪያው ያ ማለት ቅድም ሲሰጠን 1 ሚኒት 60 ሰከንድ ነው ብለናል። ስለዚህ የተሰጠኝን ሰዓት ይሄ ሚኒት ትልቅ ዩኒትን ወደ ትንሽ ነው እየቀየርን ያደረው ማባዛት ነው። እዚህ ጋር ትልቅ ዩኒትን ወደ ትንሽ ስለሆነ ማባዛት ነው። ስለዚህ የተሰጠኝን ቁጥር በስንት ነው ማባዛው? በ60 ነው ማባዛው ማለት ነው። እዚህ ጋር ግን እዚህ ጋር 5 ሰከንድ ሆኖ 5 ሰከንድ ወደ ሚኒት ቀይሩ ቢባል ግን ለ60 ነበር የምናካፍለው ማለት ነው። ሶ 1 ሚኒት is equal to 60 ሰከንድ 1 ሚኒት equal to 60 ሰከንድ 5 ሚኒት will be 5 times 60 which equals to 300 ሰከንድ ይሆናል ማለት ነው። ይሄ ሪሌሽንሺፑ ቀላል ነው። እነዚህ ነገሮች ሁለተኛው ሰዓትን ወደ ሚኒት ነው። አሁንም ትልቅን ወደ ትንሽ ነው ቀይሩ የተባልኩት። አሁንም ማወቅ ያለብኝ ምንድነው ሪሌሽንሺፕ 1 hour means 60 ሚኒት ማለት። ስለዚህ 2 hour ነው የተባልኩት 2 ሲባዛ 60 ማድረግ ነው። ከትልቅ ወደ ትንሽ እየሄድኩ ስለሆነ ማለት ነው። 2 times 60 120 ደቂቃ። ኦኬ the third one is second to minute። አሁን ከትንሽ ተለቅ ወዳለ ነው እየሄድኩ ያለሁት አይደለ? ስለዚህ ሰከንድን ወደ ሚኒት ነው ቀይሮ የተባልኩት። ስንት ነው የሰጠኝ? 180 ሰከንድ። ስለዚህ ሪሌሽንሺፑ ምንድነው? 1 ሚኒት 60 ሰከንድ ነው። ስለዚህ ሰከንድን ወደ ሚኒት ነው ቀይሮ የተባልኩት። ያ ማለት ትንሽን ወደ ትልቅ ስለሆነ ለዚህ ነው ማካፈለው ማለት ነው። እዚህ ጋር ያለኝን ቁጥር yes 180 ሰከንድ ሲካፈል ለ60 ሰከንድ ማለት ነው። ይሄ 3 ሚኒት ይሆናል ማለት ነው። 3 ሚኒት ይሆናል። ሪሌሽንሺፑን ካወቃችሁ ከትልቅ የትኛው ነው ትንሽ የትኛው ነው የሚለውን ካወቃችሁ ሪሌሽንሺፕ ውስጥ ያለውን ቁጥር ብቻ መተካት ነው። ወይ በዛ ቁጥር ማባዛት ወይ ለዛ ቁጥር ማካፈል ማለት ነው። ስለዚህ ሶስተኛ ኤግዛምፕል ይሄ ነው። አራተኛው ሰዓትን ወደ ሰከንድ ስቀይርስ ቅድም ብያቸዋለሁ። ሰዓትና ሰከንድ hour and second ሪሌሽንሺፕ ላይ ምንድነው 1 hour means 3600 ሰከንድ ነው። አንድ ሰዓት ማለት 3600 ሰከንድ ነው። ስለዚህ እዚህ ጋር የተሰጠኝ ምንድነው አሁን ትልቁን ወደ ትንሽ ነው ለመቀየር የፈለኩት። ትልቅ ነው ይሄ አይደል? ወደ ትንሽ ቀይሩ ከተባልኩ በምን ማባዛት ነው? በዚህ ማባዛት ማለት ነው። ስለዚህ 1.5 times 3600 ስለዚህ እቺ 0 እቺ ነጥብ ታጥፋለች 15 ሲባዛ 360 5400 ሰከንድ ይሆናል ማለት ነው። 5400 ሰከንድ ይመጣል። ይሄም ብዙ እዚህ ጋር ኮምፕሌክስ ነገር አለ ብዬ ስላላሰብኩ ነው ተብሎ ያልኩ ያሉት። አምስተኛው ቀንን ወደ ሰዓት ቀይሩን የተባለው road trip takes 3 days። ስለዚህ ብዙ 3 ቀን ፈጅቷል። ስንት ሰዓት ፈጀ ነው? ይሄም ቅድም ባልነው መሰረት ነው። በአንዴ 24 hour ነው። አሁን ከትልቅ ወደ ትንሽ ነው፣ ከትንሽ ወደ ትልቅ ነው። ቀን ይበልጣል አይደል ከሰዓት? ስለዚህ ከትልቅ ወደ ትንሽ ነው። ከትልቅ ወደ ትንሽ ስለሆነ ምን እንደማደርገው ከትልቅ ወደ ትንሽ ስለሆነ እዚች ጋር hour ነው አይደል ያለው? ስለዚህ ከትልቅ ወደ ትንሽ ለመሄድ በስንት ማባዛው? በ24 ነው ማባዛው ማለት 3 times 24 ማድረግ ነው። ይሄ 72 ይመጣል። 72 ሰዓት ይመጣል ማለት ነው። እንደዚህ ያደርጋችሁ እናንተ መለማመድ ቤት ውስጥ hour ወደ day ደግሞ ስቀይር ያ ማለት ከትንሽ ወደ ትልቅ ማለት ነው። ምን ማድረግ ነው? ለ24 ማካፈል። ከትልቅ ወደ ትንሽ ሲሆን ለ24 ማካፈል። ይሄን እንዴት አወኩኝ? እዚህ ጋር ባለው ሪሌሽንሺፕ 1 day means 24 hour። ስለዚህ hourን ወደ day ነው ቀይሮ የተባልኩት ለ24 ማካፈል ነው ማለት የሚጠበቅብኝ። ሶ ይሄ እዚህ ጋር 2 day ይመጣል ማለት ነው። 2 ቀናት ማለት ነው። 48 ሰዓት ማለት የመጨረሻው
ዊክን ወደ ዴይ ነው፣ ሳምንታትን በቀን ውስጥ ቀይሩ ነው። ስለዚህ ሪሌሽንሺፑ አንድ ቀን 7 ማን ነው አንድ ዊክ 7 ቀን እንደሆነ አውቃለሁ። ስለዚህ አሁን ምንን ወደ ምን የተቀየሩ የተባለው ሳምንትን ወደ ቀን ነው አይደል? ከትልቅን ወደ ትንሽ ነው ቀይሩ የተባለው። ትልቅ ሳምንት ይበልጣል ከቀን አይደል? ስለዚህ በስንት አባዛለሁ? በ7 አባዛለሁ ማለት ነው። አለቀ በቃ። እንደዚህ ያደረግን ነው የምንሰራው። ሪሌሽንሺፕ ይሄ ነው። እናንተ ማንኛውም ቁጥር ይሁን እዚህ ጋር የቁጥሩ መተለቅና ማነስ ሳይሆን አሰራሩ ከገባን ከዛ ምንም አይጠበቅም ከኛ ወይ ማባዛት ወይ ማካፈል ብቻ ማለት ነው። ኦኬ እሺ አራተኛው እና የመጨረሻው ደግሞ ሜዠሪንግ ቴምፕሬቸር የተሰኘው ነው ማለት ነው። ስለዚህ ሶስቱን አየን። ፋንዳሜንታል ኳንቲቲ እንዴት ኮንቨርት እናደርጋለን የሚለው ነው ያየን ያለ ነው። ስለዚህ the last one is measuring temperature። እንግዲህ እዚህ ላይ በኮንቨርት የምናደርገው ነገር የለም። ይሄንን የምትማሩት መቼ ነው? 9ኛ ክፍል ስትገቡ ፊዚክስ እና ኬሚስትሪ ላይ ትማራላችሁ። ሜዠሪንግ ቴምፕሬቸር ላይም ቴምፕሬቸርን ከአንድ ዩኒት ወደ ሌላ ዩኒት እንቀይራለን የሚለው የራሱ የሆነ ፎርሙላ አለው፣ አሰራር አለው። ነገር ግን በመጽሐፋችሁ ላይ ስለሌለ እኔም አላካተትኩም ማለት ነው። ስለዚህ እኛ የምናየው እዚህ ጋር ምንድነው ቴምፕሬቸር፣ ኤስአይ ዩኒቱ ምን ይመስላል፣ መለኪያዎቹ ምንድናቸው የሚሉትን ብቻ ይሆናል ማለት ነው። ሶ ቴምፕሬቸር it is a hotness or coldness of an object ነው አይደል? ስለዚህ አንድ ነገር ሙቀቱ የቅዝቃዜ የሚለካ ነው። ይሄንን ሙቀት የምንለካበት መሳሪያ ምን ይባላል? ቴርሞሜትር ይባላል። ሶ ቴርሞሜትር is the device used to measure the temperature of an object or a place። ስለዚህ ቴርሞሜትር ስንል ሙቀትን የአንድን ኦብጀክት ወይም ቦታ ሙቀትን የምንለካበት መሳሪያ ነው ማለት ነው። ሶ this unit of temperature is Kelvin። እንግዲህ kelvin ይሄንን የሙቀት መሳሪያ መለኪያ ያገኘ የሰው ስም ነው። ሶ SI ዩኒቱ ምንድነው አለ? ኬልቪን ነው። ነገር ግን ቴምፕሬቸርን ልክ እንደ ሌሎች ዩኒቶች በተለያዩ መንገዶች ሜዠር ማድረግ እንችላለን። ለምሳሌ ዲግሪ ሴልሺየስ and ዲግሪ ፋራናይት are other units of temperature but they are not what SI ዩኒት አይደለም እንጂ ሌሎች መለኪያዎች ናቸው። እኛ በብዛት ፋሚሊየር ነው ከዚህ ዲግሪ ሴልሺየስ ከሚለው ጋር ነው። በብዛት ሙቀት የአየር ትንበያ የምንሰማበት ሳለ ምናምን ይሄን ያህል ዲግሪ ሴልሺየስ ሲባል ነው የምንሰማው። ሶ ብዙ ጊዜ ተማሪዎች እቺን ያምታቷታል። SI ዩኒት ኦፍ ቴምፕሬቸር is Kelvin not ዲግሪ ሴልሺየስ። ሶ እንዴት ኮንቨርት እናደርጋለን የሚለውን 9ኛ ክፍል ስትገቡ ነው የምትማሩት ማለት ነው። ኬልቪን ወደ ዲግሪ ሴልሺየስ ወደ ፋራናይት አንዱን ከአንዱ የምንልካበት የራሱ የሆነ አሰራር አለ። ትንሽ ከነዚህ አሁን ካየናቸው ሶስቱ ትንሽ በተወሰነ ደረጃ ለየት ስለምትል ሜቢ እሱን 9ኛ ክፍል ስትገቡ እንድትማሩ ሊሆን ይችላል። እዚህ ላይ ያልገባው ማለት ነው። ሶ እዚህ ላይ የምንይዘው ይሄንን ነው ማለት ነው። ይሄ እንግዲህ አራቱን ፋንዳሜንታል ኦር ቤዝ ዩኒቶች እንዴት ኮንቨርት እናደርጋለን የሚለውን የተማርነው። ሞዲ መጀመሪያው ይሄንን ጥያቄ እዚህ ጋር ምን ይለናል? ፕሪፊክስ ሉክ እንዴት እንደሚጠየቅ ላሳያችሁ ብዬ ነው። በዛው ፕሪፊክስ ላይ እንዴት ነው የሚጠይቁት? ሚኒስትሪ ላይም ሞዴል ላይም ከዚህ የተለየ አይደለም። እዚህ ጋር ይለናል question number 3 so the prefix that represent 1 over ስንት 0 1 2 3 4 5 6 0 ስለዚህ 1 ሚሊዮን ማለት ነው። 1 over 1 ሚሊዮን yes ቀደም ፕሪፊክሶች ስድስቱ ፕሪፊክስ ላይ ያየናቸው ማለት ነው። ስለዚህ ከነዛ ውስጥ የትኛው ነው 1 over 1 ሚሊዮን የትኛው ነው ሪፕሬዘንት የሚያደርገው? አሁን ሁልጊዜም ጥያቄ በምትጠየቁበት ሰዓት ላይ ስፔሻሊ ሚኒስትሪና ሞዴል ላይ ከአራቱ ምላሾች ሁለቱ የማይገናኙ ይሆናሉ። ስለዚህ ሁለቱን ጥላችሁ yes ተቀራራቢ ሁለቱን ነው የምታወዳድሩት ማለት ነው። ለምሳሌ 1 over ብሎ ይሄ በፍራክሽን ይሰጠን አይደለ? እዚህ ጋር ኪሎ በፍጹም በፍራክሽን ሊቀመጥ እንደማይችል እናውቀዋለን አይደለ? 1000 ማለት እንደሆነ ማለት ስለዚህ ይሄን ውድቅ አደርጋለሁ ማለት ነው። ስለዚህ በፍራክሽን የሚቀመጡት እነዚህ ሶስት ናቸው፣ ሴንቲ፣ ማይክሮ ኤንድ ሚሊ። ከሶስቱ የትኛው ነው ትልቅ ስንል ሴንቲ ይበልጣል አይደለ? ስለዚህ ሴንቲ በምንልበት ሰዓት ላይ 1 over 100 ማለት ነው። ሚሊ ስንል 1 over 1000 ማለት ነው። ማይክሮ ደግሞ ስንት ነው? 1 over 1 ሚሊዮን። ስለዚህ 1 over 1 ሚሊዮን ሪፕሬዘንት ማይክሮ ማለት ነው። ስለዚህ ምላሻችሁ ትሆናለች 1 over 1 ሚሊዮን is ማይክሮ። ሶ እዚህ ጋር ምን ላሳያችሁ ነው እንዴት ነው ሊጠይቁ የሚችሉት የሚለውን ነው ማሳያችሁ። ሶ ሌላኛው 6ኛው ጥያቄ ላይ የምትመለከቱበት ሰዓት ላይ how many meters are there in 60 ሚሊሜትር አለ። ስለዚህ የመጀመሪያው የምታደርጉት ምንድነው ብያችኋለሁ? ከትልቅ ወደ ትንሽ ነው ወይስ ከትንሽ ወደ ትልቅ ነው ቀይሮ የተባል ነው? ለምሳሌ ስንት ሜትር አለ በ60 ሚሊሜትር ውስጥ አለ። ስለዚህ 60 ሚሊሜትር ተሰጥቶን ወደ ሜትር ነው ቀይሮ የተባል ነው። ስለዚህ ሚሊሜትርን ወደ ሜትር ለመቀየር ምንድነው ማካፈል ነው ማባዛት። እዚህ ጋር ያለው ሚሊሜትር ከሜትር አንፃር ምንድነው ትንሽ ነው። ትንሽ ከሆነ ምንድነው ብለናል? ትንሹን ወደ ትልቅ ለመቀየር ዲቫይድ እናደርጋለን ማለት ነው። በት
we have to know what the relationship between millimeter and meter ስለዚህ ሪሌሽንሺፓቸው ምን ይመስላል የሚለውን ማወቅ አለብኝ ኖርማሊ እዚህ ጋር እነዚህን ሌሎች ነገሮች ሳናደርግ ምን ማድረግ እንችላለን 60 ሚሊ ሜትር ነው የተባልኩት አይደል አሁን ይሄን 60 ሚሊ ሜትር ብቻ አስቀሩ ነው የተባለው እቺን ሚሊን ማጥፋት ማለት ነው ሁልጊዜም ሚሊ ማለት ምንድነው ብለናል ሚሊ ማለት 1/1000 ነው አላልንም ስለዚህ እቺ በሚሊ ቦታ ላይ 1/1000 መክተት ነው ስለዚህ ምን እንደማደርገው 60 ሲባዛ 1 ሺኛ yes ሲባዛ ምን እቺ ኤም አለች ማለት ነው አለቀ ስለዚህ እቺ 0 በዚህ 0 ተፋለች 6/100 ማለት ምን ማለት ነው እኩል ይሆናል 0.06 ሜትር ይሆናል ማለት ነው 0.06 ሜትር የዚህ ምላሽ ነው 60 ሚሊ ሜትር ወደ ሜትር ሲካፈል ሲቀየር ምን ማድረግ ነው ለ1000 ማካፈል ነው 60 ለ1000 ሲካፈል 0.06 ይሆናል ማለት ነው therefore the answer is B ልክ እንደዚህ አድርጋችሁ ነው የምትሰሩት አሁን ምን ጥለው ብዙ ነገሮች አሉ አይደል እዚህ ጋር ሳንሰራ በፊት ውድቅ ምን እናደርጋቸው ለምሳሌ ሚሊ ሜትርን ወደ ሜትር ስንቀይር ወይም ትንሽ ዩኒትን ወደ ትልቅ ስንቀይር እዚህ ጋር በዚህ መልኩ ሊቀመጥ የሚችል ቁጥር አይኖርም ኦሬዲ ለ1000 ስለምናካፍለው ምን አይሆንም እንደዚህ ሆነ ነበር አይመጣም እዚህ ጋር በዚህ መልኩ ነው የሚመጣው ስለዚህ ይሄንን ሁለቱም ስናወዳደር መጨረሻ ላይ እቺ እናገኛለን ማለት ነው ሲምፕል ነው እንደዚህ አይነት ጥያቄ ነው እንጂ የምትጠይቁት ኮምፕሌክስ ጥያቄ አይጠይቋችሁም እስቲ ሌላ ጥያቄ እንጀምር ምን ይለናል እዚህ ጋር ምን ይለናል look if the distance from the sun to the earth is 150 ከዛን 1 2 3 4 5 6 7 8 9 አይደለ ይሄ 150 ቢሊዮን ሜትር ነው ያለኝ 150 ቢሊዮን ሜትር ነው which one of the following is appropriate way of expressing this distance in terms of prefix አለኝ እንግዲህ ይሄንን ከፀሐይ እስከ መሬት ያለውን ርቀት በፕሪፊክስ ለማስቀመጥ በፈልግ ከሚከተሉት ውስጥ የትኛው ትክክለኛ አገላለጽ ነው ያለኝ እንግዲህ እዚህ ጋር በጣም ብዙ ዜሮዎች ናቸው ያሉት ስለዚህ ይሄንን ለማስቀመጥ በመሞክርበት ሰዓት ላይ ትልቁን ነው ሊይዝ የሚችለው አይደለ በእናንተ ሌቭል ላይ ብያቸዋለሁ ትልቁ ሜጋ ነው ከዛ በላይ ያለ ጊጋ አለ ቴራ አለ ፒኮ እያለ ወደ ላይ ብዙ ይሄዳሉ ነገር ግን እናንተ እስከ ሜጋ እስከተማራችሁ ድረስ ከዚህ የሚዘል ቁጥር የለውም ማለት ነው ሶ እዚህ ጋር አሁንም ቅድም ባልኳችሁ መሰረት በመሰራበት ሰዓት ላይ ፍጹም ሊሆኑ የማይችሉ ለምሳሌ 150 ከ ይሄ ሳልሰራ በፊት ውድቅ አደርገዋለሁ አይደለ because k ማለት ስንት ናት 1000 ስለዚህ እዚህ ላይ 150 ላይ 3 ዜሮ ብቻ ነው የሚጨምረው ማለት ነው 150 ከዛ 1 2 3 m ይሆናል ይሄ ቁጥርና ይሄ ቁጥር አንድ አይደለም ስለዚህ ይሄ ሊሆን አይችልም ማለት ነው እዚች ጋም ሌሎቹን በመናይበት ሰዓት ላይ ይሄ ቁጥር በፕሪፊክስ ነው አይደለ በፕሪፊክስ ያስቀምጡ ሲባል እዚህ ጋር በዴሲማል ሊችል አይችልም እቺ ማይክሮ ናት አይደል ስለዚህ ሊሆን አይችልም ሶ ይሄም በፍጹም ምላሽ ሊሆን አይችልም ማንን ማወዳደረው እነዚህ ማለት ነው እነዚህ ሳወዳደር እዚህ ጋር ሜትር ከሴንቲሜትር ይበልጣል አይደል ሜትር ከሴንቲሜትር ይበልጣል ስለዚህ እዚህ ጋር ያለውን አሳንሶ በሴንቲሜትር ነው ያደረግብኝ ሴንቲሜትር ኦቨር እንደሆነች ነው ማቀው ሶ ይሄም እንደማይሆን አውቀዋለሁ ስለዚህ ምንድነው ማድረገው ይሄን ቁጥር 6 ዜሮ ብቻ ነው ሊቀነስ የሚችለው 1 2 3 4 5 6 እነዚህ 6 ዜሮችን በማተካለው በኤም ተካለው ማለት ነው ከዛን ይሄ ቁጥር እንዳለ ዜን ኤም ሜትር ነው ማድረገው ማለት ነው ሶ 150 ሚሊየን አይደለ 150 እዚህ ጋር 150 ሺህ ይሄ ሴንቲሜትር ነው ሶሪ ሶ 150 ሺህ ምን ሜጋ ሜትር አድርጌ ያስቀምጣለሁ እቺ ሜጋ ሜዠርመንት ሳትሆን ምንድናት ዩኒት አይደለች ሜጋ እቺ ምንድናት ፕሪፊክስ ናት ስለዚህ ቁጥሩን ነው ተከታልኝ የገባችው ስለዚህ ሜትር ነው ዩኒቱ ሜትር ነው ስለዚህ 150 ሺህ ሜጋ ሜትር ትሆናለች ማለት ነው እንደዚህ አድርጌ አስቀምጣለሁ ሲምፕል አይደለም ልክ እንደዚህ አይነት ጥያቄዎች ነው ሞዴል ላይ ሚኒስትሪ ላይ የምትጠየቁት ማለት ነው ሌሎች ጥያቄዎችንም ልክ እንደዚህ እያያችሁ ስትሄዱ እንደዚህ አይነት ጥያቄ ነው የሚመጣው አንድ ጥያቄ ነው እንደዚህ በዚህ መልኩ የሚመጣው ማለት ነው የመጨረሻ አንድ ጥያቄ ልጨምርላችሁ እዚህ ጋር ምን ይለናል look the prefix that represent 0.000001 is አለን ይሄ ጥያቄ ማለት ቀድም መጀመሪያ ላይ ሰራነው ጥያቄ ራሱ ማለት ነው አሁን እንዴት እንደሚጠይቁ አያችሁ አይደል ሚኒስትሪ ላይ ልክ እንደዚህ ነው አምና በፍራክሽን መልክ ተጠየቀ ዘንድሮ ያው ጥያቄ በዴሲማል መልክ ሊመጣ ይችላል ስለዚህ እናንተ ሁለቱንም ማወቅ ነው እዛ ነው ቱሊ ያስቀምጥኩላችሁ ያን ሪሌሽንሺፕ ላይ አንደኛ በምንጠይቅበት ሰዓት ላይ ለምሳሌ ሚሊ ሲባል 1/1000 ከሆነ 1/1000 በዴሲማል ሲቀመጥ እንዴት ነው yes ማወቅ ያንን ሶ
በዴሲማል ሲቀመጥ 0.001 ነው አይደል? ሁለቱንም በዚህ መልኩ ያወቃችሁ መሄድ። ይሄ አሁን ምንድነው ያለን? ይሄ ማለት ምን ማለት ነው? 0.00001 አለ። ይሄ ማለት 1/1 ሚሊየን ማለት ነው። 1/1 ሚሊየን ማለት ነው። 1/1 ሚሊየን ምንድነው ሪፕሬዘንት የሚያደርገው ፕሪፊክስ ማን ነው የተጠየቁት። እዚህ ጋር ኪሎ እንደማይሆን አውቃለሁ። ኮምፕሊትሊ ኪሎ አይሆንም አይደል? ምክንያቱም ዴሲማል እዚህ ጋር የተሰጠኝ ሜጋም እንደማይሆን አውቃለሁ። እነዚህ ሁለቱን ጥልና ከዛ በኋላ ማወዳደር ነው። yes ማይክሮ ኤንድ ሚሊ ይቀራል። ሚሊ 1/1000 ነው። ስለዚህ 1/1 ሚሊየን ኢዝ ማይክሮ ይሆናል ማለት ነው። አያችሁ ቀደም ማይክሮ ነው ምላሹ፣ አሁንም ማይክሮ ይሆናል። ልክ እንደዚህ ያደረገ ሊጠይቃችሁ ይችላል እንጂ ኮምፕሌክስ ይወጣ እንደዚህ አይነት ጥያቄዎች በፍጹም አትጠየቁም። በዛ መልኩ አትጠየቁም ማለት ነው። ሜቢ ክላስ ፈተና ላይ እንደያስተማሪው ሊለያይ ይችላል። ግን ሚኒስትሪም ሞዴል ላይም ፕሪፊክስን እዛ ጋር የተቀመጠላችሁን ብቻ መያዝ፣ ከዛ በኋላ ኮንቨርዥን ላይም ጥያቄዎቹን በቃ አሰራሮቹን ብቻ ማወቅ፣ ከዛ በኋላ ምንም የሚከብድ ነገር የለውም ማለት ነው። ኦኬ ውድ ተማሪዎች እንግዲህ የዚህ ምዕራፍ መጨረሻ የአንድ ቪዲዮ ብቻ ነው ልሰራው የምችለው፣ እሱም አኩሬሲ ኤንድ ፕሪሲዥን። ከዛ ውጪ ሳይንቲፊክ ሜተድ የሚለውን ነው የምናየው። ስፔሻሊ አኩሬሲ እና ፕሪሲዥን ላይ ሲምፕል መንገዶችን አሳያቸዋለሁ። እንዴት አድርገን ነው አኩሬት ነው ፕሪሳይስ ነው ብለን የምንላቸው የሚሉ ሲምፕል መንገዶችን ከመጽሐፍ ውጪ ያሉ ሐሳቦችን አሳያቸዋለሁ። በቀጣይ እስከምንገናኝ መልካም ቆይታ።